الحمد لله وكفى والصلاة والسلام على رسوله المصطفى وعلى آله وصحبه ومن سار على نهجه واقتفى. أما بعد فاتقوا الله حق التقوى. عباد الله، ما أحوجنا إلى التأمل في حال سلف هذه الأمة في عشر ذي الحجة، لأنهم نجوم هذه الأمة وسراجها الذين بلغوا المنزل وحازوا المكارم ونالوا قصب السوق، فقد كانوا يعظمونها أكبر تعظيم. وأراد أحدكم أن يضحى فليمسك عن شعره وأظفاره. أيها المسلمون، እናንተ ሙስሊሞች ወይ ይላል አላህ Subhanahu Wa Ta'ala። أولا በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ልፈሩ ይገባል። አላህ Subhanahu Wa Ta'ala በተከበረ ንግግሩ ይላል ወለቀድ ወሰይና الذين من قبلكم وإياكم أن اتقوا الله። ከዚህ በፊት ያለፉ ህዝቦችን አደራ ብለናል፣ እናንተንም አደራ ብለናል። በምን أن اتقوا الله አላህ Subhanahu Wa Ta'ala መፍራት አለባችሁ በሚለው ከዚህ በፊት ያለፉ ህዝቦችን እናንተንም አደራ ብለናል ይላል አላህ Subhanahu Wa Ta'ala። ስለዚህ ተቅዋ ማለት አላህ Subhanahu Wa Ta'ala መፍራት፣ በየትኛው ባለንበት ሁኔታ ትክክለኛ ነገር መስራት፣ አላህ Subhanahu Wa Ta'ala ፈርተን ስራችን ማስተካከል ይኖርብናል ማለት ነው። አላህ Subhanahu Wa Ta'ala እንደሚናገረው ወመን የተቂላህ የጀዐል ለሁ መኽረጃ፣ አላህ Subhanahu Wa Ta'ala የሚፈራ የሆነ ሰው መውጫ መንገድ አላህ ያበጅለታል ይላል አላህ Subhanahu Wa Ta'ala። ስለዚህ በመጀመሪያ ኡሲ ወነፍሲ ወኢያኩም ቢተቅዋ አላህ Subhanahu Wa Ta'ala ሁላችንም አደራ ልንባባልበት የሚገባ ነገር ምንድነው? አላህ Subhanahu Wa Ta'ala በመፍራት ማለት ነው። በመቀጠልም አላህ Subhanahu Wa Ta'ala የዚህ ኡማ እድሜ አጭር አድርጎታል። ይህ ኡማ ከሌሎች ኡመት ለየት ያለበት ብዙ ነገራቶች አሉ። ከዚህ በፊት ያለፉ ነቢያቶች እድሜያቸው በጣም ረጅም ነበር። ብዙ እድሜ ይሰጣቸው ነበር ኡመታቸው ህዝቦቹ ማለት ነው። እና የሚሰጣቸው እድሜ ቢያንስ ከመቶ እስከ 200 እስከ 300 ከዛ በላይ ይኖሩ ነበር። የኛ እድሜ ግን ነቢያችን ዓለይሂ ሰላቱ ወሰላም እንደነገሩን አዕማሩ ኡመቲ ማ በይነ 60 ኢላ 70፣ የህዝቦቼ እድሜያቸው ከ60 እስከ 70 ያለው ነው። ከዛ በላይ ያለ የሚያልፈኝ ደግሞ አቀሉሁም መን የጁዙ ዛሊክ፣ ከነሱ ከ70 በላይና እስከ 80 እና እስከ 100 አልፎ ጠጋ የሚለው በጣም ትንሽ ነው ብሎ ነቢያችን ዓለይሂ ሰላቱ ወሰላም ይገልጹልናል ማለት ነው። እና እድሜያችን በጣም ትንሽ ከመሆኑ የተነሳ አላህ Subhanahu Wa Ta'ala ለኛ ያስቀመጠልን ነገራቶች አሉ። ሌሎች ሰዎች ከዚህ በፊት ያለፉ ህዝቦች እድሜያቸው ብዙ ከመሆኑ ጋር ብዙ መልካም ስራዎች ይሰሩ ነበር። እኛ ግን እድሜያችን አጭር ከሆነ እድሜያችን በጣም ትንሽ ከሆነ እንዴት ነው መልካም ስራ መስራት የምንችለው? አላህ Subhanahu Wa Ta'ala ያስቀመጣቸው መዋሲቦች አሉ፣ ፍርሳዎች ወይም እድሎች አሉ ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ያስተማሩ እንደዚሁም አላህ Subhanahu Wa Ta'ala ያስቀመጣቸው ማለት ነው። ከነዛ ውስጥ የመጀመሪያው ምንድነው? ለምሳሌ عشر ذي الحجة ወደፊት ከ5 ቀናቶች በኋላ የሚመጣበት የሆነ 10 ذي الحجة አለ። 10 ቀናቶች አረፋ ከመድረሱ ወይም ከ10ኛ ذي الحجة ከመጀመሩ ጀምሮ 10 ቀናቶች ዒባዳ የምናደርግባቸው በጣም የተወደዱና አላህ Subhanahu Wa Ta'ala ለኛ አጅራቸው ከፍ ያደረጋቸው ናቸው። እንደዚሁም ከዚህ በፊት ያለፈው የረመዳን 10 አዋኺር ላይ 10 ቀናቶች ጠብቆ ለይለቱል ቀድር ያገኘ ሰው ኸይሩ ሚን አልፊ ሸህሪ፣ ከሺህ ዓመት ሺህ ወራቶችን ቢቆይ ከዛ በላይ ከ80 ምናምን ዓመታቶች በላይ አንድ ቀን ኢባዳ በማድረጉ አጅሩ ከፍ እንዲል ያደረገበት ምክንያት አላህ Subhanahu Wa Ta'ala ምንድነው? እኛ እድሜያችን አጭር ስለሆነ ነው ማለት ነው። ስለዚህ ነቢያችን ዓለይሂ ሰላቱ ወሰላም እንዳስቀመጡልን 10 ذي الحجة አላህ Subhanahu Wa Ta'ala ደረጃው ከፍ እንዳለ ነገረን። በምን ወልፈጅሪ ወለያሊን ዐሽር ያለ ወልፈጅሪ በፈጅር እምላለሁ አለ። በፈጅር እምላለሁ። ከዛስ ወለያሊን ዐሽር በለያሊን ዐሽር በ10 ቀናቶችን እምላለሁ ብሎ አላህ Subhanahu Wa Ta'ala ምሎበታል ማለት ነው። እና አላህ Subhanahu Wa Ta'ala አንድ ነገር ከማለበት ያ የማለበት ነገር ትልቅ መሆኑን አላህ Subhanahu Wa Ta'ala ለማሳየት ነው። አላህ Subhanahu Wa Ta'ala በተለያዩ ነገራቶች ይምላል። ወልዐስሪ ወዱሃ ወሸምስ በተለያየ ነገር አላህ ሊምል ይችላል። እኛ ግን በአላህ Subhanahu Wa Ta'ala መማል እንጂ ከአላህ Subhanahu Wa Ta'ala ውጭ ባለ ነገር መማል አይቻልም። መን ሐለፈ ቢገይሪ ላህ ፈቀድ አሽረከ ብሏል ነቢያችን ዓለይሂ ሰላቱ ወሰላም። ከአላህ Subhanahu Wa Ta'ala ውጭ ባለ አካል የማለ ሰው አጋርተዋል፣ ሽርከን አስገር ወይም ትንሹ ሽርክ ውስጥ ገብቷል ብሎ ነቢያችን ዓለይሂ ሰላቱ ወሰላም አስቀምጧል። ስለዚህ አላህ Subhanahu Wa Ta'ala በፈለገው ነገር መማል ይችላል። እና እነዛ የሚምልባቸው ነገራቶች ደግሞ ደረጃቸው ከፍ ያሉ መሆናቸው ሊገልጽ ሲፈልግ አላህ Subhanahu Wa Ta'ala ይምልባቸዋል ማለት ነው። እና ከነዛ ከማለባቸው ነገራቶች ውስጥ አንዱ ምንድነው? 10 ذي الحجة 10
የዚል ሒጃ ቀናቶች ማለት ነው። ከመጀመሪያ እንግዲህ ዛሬ ምናልባት ዚል ሒጃ 25 ከሆነ ከ4 ቀን በኋላ ወይም ከ5 ቀን በኋላ ሊመጡ 10 ቀናቶች ዒባዳ ልናደርግና ልንጠናከር ይገባል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም እንደተናገሩት ምን አሉ? ማ ሚን አያሚን አልዓመሉ ሷሊሑ ፊሂነ አሐቡ ኢለላህ፣ አንድም ቀን የለም አሉ አላህ ሱብሓነሁ ወተዓላ ዘንድ በጣም ስራ የተወደደበት ቀን አዱንያ ላይ ካሉ ቀናቶች አንድም ቀን በላጭ የሆነ ቀን የለም። ሚን ሃዚሂ አልአያሚ አልዐሽሪ፣ ከነዚህ ከ10 ቀናቶች የበለጠ አንድም መልካም ወይም የበለጠ ቀን የለም ብሎ ነቢያችን ዓለይሂ ሰላቱ ወሰላም መልካም ወይም የበለጠ ቀን የለም ብሎ ነቢያችን ዓለይሂ ሰላቱ ወሰላም ጠቀሱ ማለት ነው። እንግዲህ አሽረል አዋኺር የረመዳን 10 ቀናቶች አሉ። አሽረል አዋኺር የረመዳን 10 ቀናቶች እነዚያም አጅራቸው በጣም ከፍ ያሉ ናቸው። እነዚህም 10 ቀናቶች ወደፊት የሚመጡ 10 ቀናቶች አጅራቸው ከፍ ያሉ ናቸው እና ማን ይበልጣል በሚለው ዑለሞችና እነዚህ ነቢያችን ዓለይሂ ሰላቱ ወሰላም ከሐዲሳቸው ስናየውና ዑለሞች የሚናገሩት ምንድን ነው? ከቀኖቹ ቀንና ቀን ስናስተያይ የረመዳን 10 ቀናቶች የመጨረሻ 10 ቀናቶች እና የዚል ሒጃ የመጀመሪያ 10 ቀናቶች ቀኑና ቀን ስናስተያየው ቀኑ ይበልጣል። ከረመዳን ከ10 ቀናቶች ቀኑ ላይ ካለው ቀን ማን ይበልጣል? ዚል ሒጃ ላይ ያሉ 10 ቀናቶች ይበልጣሉ። ባይሆን ሌሊቱ ግን የረመዳን ሌሊት ይበልጣል ማለት ነው። ምክንያቱም የረመዳን ሌሊት ምን ስላለበት? ለይለቱል ቀድር የሚባል ትልቅ ደረጃ ስላለበት ማን ይበልጣል? የአሽረል አዋኺር ረመዳን ላይ ያለው ሌሊቱ ይበልጣል። ግን አለል ኢጥላቅ እንዳጠቃላይ ቀን ለቀን ካወዳደርን እንዳጠቃላይ አዱንያ ላይ ካሉ ቀናቶች በላጭ ቀን ብሎ ማለት ነቢያችን ዓለይሂ ሰላቱ ወሰላም የሚያስቀምጡት ቀን ማነው? አሽሩ ዚል ሒጃ ላይ ያሉ 10 ቀናቶች ናቸው ማለት ነው። ስለዚህ በእነዚህ 10 ቀናቶች መልካም ነገራቶች ልናበዛ ይገባል ማለት ነው። ከዛ ነቢያችን ዓለይሂ ሰላቱ ወሰላም አንድም ቀን የለም አሉ። ከእነዚህ ቀናቶች የሚበልጥ ቀን የለም ካሉ በኋላ ፈቃሉ ያ ረሱለላህ፣ ሰሓቦች እንግዲህ ጥያቄ ጠየቋቸው። አንቱ የአላህ መልእክተኛ ሆይ ወለል ጂሃዱ ፊ ሰቢልላህ፣ በአላህ ሱብሓነሁ ወተዓላ መንገድ ጂሃድ ማድረግ ቢሆን እንኳን አይበልጥም እንዴ ብሎ ሲጠይቋቸው ነቢያችን ዓለይሂ ሰላቱ ወሰላም ወለል ጂሃዱ ፊ ሰቢልላህ፣ በአላህ ሱብሓነሁ ወተዓላ መንገድ መውጣት ቢሆን አይበልጥም አሉ። እንግዲህ አስቡት ምን ያክል አጅር እንዳለውና ምን ያክል ደረጃው ከፍ ያለ መሆኑን አስቡት። ምክንያቱም ጂሃድ ፊ ሰቢልላህ ብሎ ማለት ምን ማለት ነው? አንድ ሰው ህይወቱን መስዋዕት ለማድረግ መሄድ ማለት ነው። አንድ ወስኖ ቆርጦ ወዴት የሚሄደው? ነፍሱ ለመስጠት ነው የሚሄደው። ግን የፈለገ አጅሩ ከፍ ቢልም የጂሃድ አጅር በጣም ከፍ ቢልም የእነዚህ ቀናቶች ግን አጅር ከዛ በላይ ነው ብሎ ነቢያችን ዓለይሂ ሰላቱ ወሰላም ተናገሩ ማለት ነው። ግን ምን ሲቀር ኢላ ረጁሉን ኸረጀ፣ ምናልባት ጂሃድ የወጣው ሰውዬ ከሆነ ቢነፍሲ ወማሊ፣ ነፍሱን ይዞ ወጣ፣ እንደዚሁም ገንዘብ ያለው ገንዘብ በአጠቃላይ ይዞ ወጥቶ ከዛ በኋላ ጂሃድ አድርጎ ሳይመለስ እዛው ከቀረ ምናልባት ሊበልጥ ይችላል ብሎ ነቢያችን ዓለይሂ ሰላቱ ወሰላም ተናገሩ ማለት ነው። ምናልባት ጂሃድ አድርጎ ሄዶ መድረስ ብቻ ሳይሆን ደርሶ ከመጣ ወይም ተዋግቶ አሸንፎ ተሸንፎ ተዋግቶ ከመጣ እዚህ ቁጭ ብሎ ዒባዳ የሚያደርገው ሰው አጅሩ ይበልጣል ብሎ ነቢያችን ዓለይሂ ሰላቱ ወሰላም ተናገሩ። ምን ላይ ሲሆን ነው? አሽሩ ዚል ሒጃ ላይ ሲሆን ማለት ነው። ስለዚህ እነዚህ ቀናቶች ገና አልተጀመሩም። ወደፊት በጣም 10 ቀናቶች ፊት ለፊታችን 5 ቀን ወይ 4 ቀን ይቀራቸው ወደፊት ይመጣሉ። ስለዚህ እነዚህ ቀናቶችን በመልካም ስራ ልንሽቀዳደምባቸው ይገባል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም በተለያዩ ሐዲስ ነው እንግዲህ ይሄ የተናገሩት ወላ አሐቡ ኢለይሂ አልዐመሉ ፊሂነ ሚን ሃዚሂ አልአያም አልዐሽር፣ ከእነዚህ ቀናቶች የበለጠ አንድም ቀን ሚን ለያሊ ዱንያ ላይ ካሉ ቀናቶች አንድ የሚበልጥ ቀን የለም ብሎ ነቢያችን ዓለይሂ ሰላቱ ወሰላም አፍደሉ አያሚ ዱንያ አያሙ አልዐሽር ብሎ በተለያዩ ሐዲሳቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተናግሯል ማለት ነው። ስለዚህ እኛ እነዚህ ዒባዳዎች ላይ እነዚህ ቀናቶች ላይ ዒባዳ ልናደርግ ይገባል። እንግዲህ የዒባዳ አይነቶች ብዙ ናቸው። መጾም ብቻ አይደለም። አንዳንዴ ብዙ ሰዎች ይጾማሉ፣ ግን ሌላ ዒባዳዎች አናደርግም። ጾም ከቻልን ጾም መጾም ጥሩ ነው፣ ትልቅ ነገር ነው። አንድ ጾም መጾም። ሁለተኛ ከጾም ሌላ ደግሞ ቁርአኖች መቅራት፣ ዚክሮች ማብዛት፣ ሶላቶች ማብዛት። ምናልባት እንግዲህ ረመዳን ካለፈ ቢያንስ 1-2 ወር አካባቢ ሆኗል። ረመዳን ላይ በጣም መልካም ስራዎች ስንሰራ ቆይተን ሊሆን ይችላል። እነዚያን መልካም ስራዎች አላህ ሱብሓነሁ ወተዓላ ተቀባይነት መኖሩና አለመኖሩ እስቲቃማችን ነው የሚወስነው። እንግዲህ ዛሬ ላይ ረመዳን ላይ ስንሰራቸው የነበሩ መልካም ስራዎች እነዛ ስራዎች አሉ የሉ? እንግዲህ ሁላችን የምናውቀው ነገር ነው። እያንዳንዱ ሰው ነፍሱ የሚጠይቅበት ነው። ከዛ በኋላ እነዛ ስራዎች ምናልባት ተቋርጠውና ተዳክመው ከሆነ በእነዚህ ቀናቶች ልንረሳው ይገባል። እነዚህ ቀናቶች በመስራት ምናልባት የተቋረጡ መልካም ስራዎቻችን አሁንም ከአዲስ መጀመር ይኖርብናል። ነቢያችን ዓለይሂ ሰላቱ ወሰላም እንዳስቀመጡልን ማለት ነው። ሌላው እነዚህ ቀናቶች ላይ ከሚሰሩ ስራዎች ሶደቃ፣ ቅራአቱል ቁርአን፣ ሶደቃ ማድረግ። ምክንያቱም በጣም ሙሕታጅ የሆኑ ወደዚህ የሚያስፈልጋቸው ሶደቃ የሚያስፈልጋቸው ሊረዱ የሚገቡ አካላቶች አሉ። ለሁላችን
በሀዲሳችን ግልጽ የሆኑ አካላቶች አሉ። ቢሩ ዋሊደይን ወላጆቻችንም ዞር ብለን ማየት። ከእነዚህ ቃላቶች ሊሰሩ መልካም ስራዎች ውስጥ አንዱ ቢሩ ዋሊደይን ወላጆችን ለነሱ መልካም መዋል በተለያየ ሁኔታ፣ ወሲለቱል አርሐም እንደዚሁም ዝምድና መቀጠል። እነዚህ ነገራቶች ሁሉ እዚህ 10 ቀናቶች ላይ መሰራት ያለባቸው መልካም ስራዎች ውስጥ ይጠቀሳሉ ማለት ነው። ሌላኛው ደግሞ እዚህ መልካም ስራዎች ውስጥ ወይም እዚህ 10 ቀናቶች ውስጥ መስራት ካለብን ስራዎች ምንድን ነው? አልኢልሓህ ዐለላህ ቢዱዓ፣ አላህ ሱብሓነሁ ወተዓላ ዱዓ በማድረግና አላህ በመለመን የበለጠ ችክ ማለት። አላህ ሱብሓነሁ ወተዓላ ዩሒቡል ሙሊሒን፣ በጣም ወደ እሱ አላህ የሚለምኑ ሰዎች አላህ ይወዳቸዋል። ከሰዎች ተቃራኒ ማለት ነው። ምናልባት ሰዎች የሆነ ሰዓት ብንጠይቃቸው የሆነ ነገር ሊሰጡን ይችላሉ አይደለ? የሆነ ነገር ሊሰጡ የሆነ ነገር ሊያደርጉልን ይችላሉ። ነገር ግን ምናልባት መልሰን የሆነ ነገር ፈልገን ብንሄድ ከዛ በኋላ ፊታቸው ያዞራሉ። አላህ ሱብሓነሁ ወተዓላ ግን እንደዛ አይደለም። አላህ የሚወደው ምንድን ነው? አሁንም ጠየቅነው፣ ነገም ጠየቅነው፣ በየሰዓቱ ልንጠይቀው ይፈልጋል። ስንጠይቀው ይሰጠናል ማለት ነው። አላህ ሱብሓነሁ ወተዓላ ዋሲዕ፣ ሁሉ ነገር ቻይ የሆነ ጌታ ነውና ማለት ነው። ስለዚህ በዚህ 10 ቀናቶች ውስጥ መስራት ካለብን መልካም ስራዎች ምንድን ነው? አንዱ ዱዓ፣ ወደ አላህ ሱብሓነሁ ወተዓላ ዱዓ ማድረግ ያስፈልጋል ማለት ነው። ሌላኛው ደግሞ እነዚህ 10 ቀናቶች ላይ መስራት ካለብን ነገራቶች ምንድን ነው? ወየዝኩሩ ስመላህ ፊ አያሚ ማዕሉማት። የሙእሚኖች ባህሪ ሲናገር ወይም ሀጅ ላይ ያሉ ሰዎች ባህሪ ሲናገር ምንድን ነው? ፊ አያሚ ማዕሉማት፣ እነዚህ የታወቁ በ10 ቀናቶች ላይ አላህ ሱብሓነሁ ወተዓላ ዚክር ማድረግ። እንግዲህ ዚክር አደራረጉ ተክቢራ ሊደረግ ይችላል። አላሁ አክበር አላሁ አክበር ብለን ከመጀመሪያ 10 ዚልሒጃ ከጀመረበት አያመ ተሽሪቅ ከአረፋ ወይም ከኢድል አድሓ በኋላ ያሉ ከ13 ቀናቶች ወይም 3 ቀናቶች እስከዛ ድረስ ምን ማድረግ እንችላለን? ተክቢራ ማድረግ። አላሁ አክበር አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር ብለን ተክቢራ ማድረግ እንችላለን። አጅሩም ከፍ ይላል ማለት ነው። ስለዚህ እነዚህ ነገራቶች ሁሉ ልናደርግ ይገባል ማለት ነው። አላ ኩሊ አሕዋል፣ ስለዚህ እዚህ ላይ የሚደረጉ ዒባዳዎች እነዚህ ይመስላሉ። ወአኺረን ያ ዒባደላህ ዓለይና አን ኑራጂዐ አንፉሰና ዱነ وأن نتفكر في سيرنا إلى الله، هل هو على ما يريده الله منا؟ وقد قال أمير المؤمنين عمر بن الخطاب: حاسبوا أنفسكم قبل أن تحاسبوا، وزنوا أنفسكم قبل أن توزنوا، فإنه أخف عليكم في الحساب غدا أن تحاسبوا أنفسكم اليوم وتزينوا للعرض الأكبر، يومئذ تعرضون لا يخفى منكم خافية. فمن حاسب نفسه في الدنيا خف في يوم القيامة حسابه وحسن منقلبه، ومن أهمل المحاسبة لنفسه دامت خسراته وعباراته. اللهم آت نفوسنا تقواها وزكها أنت خير من زكاها، أنت وليها ومولاها. اللهم إنا نسألك الهدى والتقى والعفاف والغنى. اللهم أصلح لنا ديننا الذي هو عصمة أمرنا، وأصلح لنا دنيانا التي هو فيها معاشنا، وأصلح لنا آخرتنا التي فيها معادنا، واجعل الحياة زيادة لنا في كل خير والموت راحة لنا في كل شر. اللهم اغفر لنا ذنوبنا كله، اللهم اغفر لنا ذنوبنا كله، دقه وجله وأوله وآخره، علانيته وسره. اللهم اغفر لنا ولوالدينا ولوالديهم وذرياتهم وللمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات. اللهم أعز الإسلام والمسلمين وأذل الشرك والمشركين، وانصر عبادك الموحدين، واحمي حوزة الدين، واجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم التف بإخواننا في غزة وفلسطين. اللهم عليك باليهود المعتدين وأعوانهم من الكفرة والخونة يا رب العالمين. اللهم من أراد بلادنا وعقيدتنا وأخلاقنا وأمننا بسوء فاشغله بنفسه ورد كيده في نحره، واجعل تدبيره تدميرا عليه يا قوي يا عزيز. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم.